ቅዳሜ ከሰዓት ገባን ጥያቄና መልስ ነው ማን ነው ቅዳሜን ከሰዓት ነው እንዴት ናችሁ ሁሉ ኦኬ ነው ቅዳሜ ከሰዓት ጥያቄዎቹ ቀድመው ገብተዋል ግን የማን ነው የሚለውን ነገር ከማወቃችን በፊት መምረጥ ትችላላችሁ አሁንም ድረስ መምረጥ ትችላላችሁ ከላይ እሺ ከስር ይሁን እሺ ስለዚህ መልካም እድል እንመኝላችኋለን የጫወታውን ህግ ለእናንተም ቤት ላሉትም ባጭሩ አስተዋውቃለሁ የጫወታው ህግ ክፍያ ነው ያሸነፈ ሰው ይከፍላል ዋናው ክፍያ ነው ከዛ በተጨማሪ ደግሞ ጥያቄዎቹ ምን ይዘት እንዳላቸው ባጭሩ አስተዋውቃችኋለሁ ይሄ እናንተ ነው ብለናል ከናንተ ላይ እንወስዳለን ባጭሩ ህጉን አስተዋውቃችኋለሁ የመጀመሪያው ዙር ሁለቱንም ስታሸንፉ ለሁለታችሁም ተመሳሳይ ጥያቄዎች ናቸው ተመሳሳይ ማለት ዋጋቸው የሚይዙት ዋጋ ተመሳሳይ ነው ማለት ነው የመጀመሪያው ዙር ላይ ሁለቱንም ጥያቄ ስትመልሱ 15 ነጥብ አላችሁ ሁለታችሁ 15 ሁለታችሁም ከመለሳችሁ ማለት ነው ነገር ግን አንድ ሰው መልሶ አንዱ ካልመለሰ 10 ነጥብ ይኖራል ማለት ነው ሁለተኛው ዙር ላይ ጥያቄዎቹን ስትመልሱ 20 ነጥብ ይሆንና አንድ ከመለሳችሁ ደግሞ 15 ነው ዋናው የሚለያችሁ ሶስተኛው ልዩ ጥያቄ ነው እንቆቅልሽ ነው አንድ ጥያቄ ነው ያላችሁ ሁለታችሁም ተመሳሳይ ምላሽ በጽሁፍ ካቀረባችሁ ለእንቆቅልሹ ለሁለታችሁም 30 ነጥብ ይኖራል 30 ነጥብ ነገር ግን ከሁለት አንዳችሁ ብቻ ከመለሳችሁ ከ30 3 እነሳና ማትቀራለች 0 3 እነሳለች ስለዚህ ይሄ ነው ህጉ እንግዲህ መልካም እድል እንመኛለን ምላሾቻችሁን በጽሁፍ ታቀርቡልናላችሁ ማለት ነው ለካሜራ ታሳያላችሁ ቤት ላይ ያላችሁ ደግሞ አብራችሁ ናችሁ እየተጫወታችሁ እየተነጋገራችሁ ምላሻችሁን እንጠብቃለን ማለት ነው ቤት ላላችሁ ይመቻችሁ ስማችሁን እንተዋወቃለን መሰረት ፈንታሁንና ሳለል ሲሳይ እሺ እናመሰግናለን እሺ ሮዛ ሉል ሰገድና ሳሙኤል ታደሰ ቅዳሜ ነው ከዚህ ነው የምንጀምረው ከላይ ብላችኋል እሺ ኦፕ እሺ የመጀመሪያው ዙር ጥያቄ ጅብ ከማያውቁበት ሀገር ሄዶ ዳሽ አንጥፉልኝ አለ እርስ በርስ አትተያዩ ጅብ ከማያውቁበት ሀገር ሄዶ ዳሽ አንጥፉልኝ አለ 20 ሰከንድ አላችሁ የመጀመሪያው ዙር ሁለተኛ ጥያቄ ዝግጁ ናችሁ የጅቡቲ ዋና ከተማ ማነች የጅቡቲ ዋና ከተማ ማነች ጨረሳችሁ እሺ ስለዚህ ምላሻቸውን እናያለን የመጀመሪያውን ጥያቄ ጅብ ከማያውቁበት ሀገር ሄዶ ዳሽ አንጥፉልኝ አለ እስኪ እናያለን ቁርበት አንጥፉልኝ አለ ትክክል ነው የወንድሜ ቁርበት አንጥፉልኝ አለ ሁለታችሁ ምላሻችሁ ተመሳሳይ በመሆኑና የመለሳችሁት መልስ ትክክል በመሆኑ ከመጀመሪያው ዙር የመጀመሪያ ጥያቄ 15 ነጥብ አግኝታችኋል 15 ወደ ሁለተኛው ጥያቄ እናልፋለን የጅቡቲ ዋና ከተማ ማነች ነበር የሚለው ዞር አድርጉት እሺ ናይሮቢና አላውቀውም ሆኗል ስለዚህ እውነትም አላወቁትም ሰዓት ድንገት ዛለሽ አቤቲ ካምዱ ባይ ስለዚህ ምላሹን ያው ሰዓቱ ቅድም ስላለቀ ማለት ነው ከኦዲየንስ የሚመልስ የጅቡቲ ዋና ከተማ ማነች ራሷ ጅቡቲ የጅቡቲ ዋና ከተማ ራሷ ጅቡቲ ነች ስለዚህ ሁለተኛውን ነጥብ አልመለሳችሁም
ማለት ነው ከመጀመሪያው ዙር 15 ነጥብ ግን አላችሁ እንቀጥላለን ቀላል ጥያቄ ነው ለሆዳም በሬ ዳሽ ያዝለታል ለሆዳም በሬ ዳሽ ያዝለታል እሺ ሁለተኛ የመጀመሪያው ዙር ሁለተኛ ጥያቄ የአልጄሪያ ዋና ከተማ ማን ነች የአልጄሪያ ዋና ከተማ ማን ነች መልሶቻችሁ አይነኩም የእናንተ መልስ እንዳለ ሆኖ ኦዲየንስ ትመልሳላችሁ ለሆዳም በሬ ዳሽ ያዘለ እሺ ወንድሜ ጭድ ያዘለታል ጭድ ሳር ገለባ ለሆዳም በሬ ጭድ ወይም ገለባ ያዘለታል ምላሾች አዎ ስለዚህ ለሆዳም በሬ ጭድ ያዘለታል ሳር ያዘለታል ሁለቱም ምላሾች ናቸው መልካም ስለዚህ ወደ ሁለተኛው ጥያቄ እናልፋለን የአልጄሪያ ዋና ከተማ ማን ነች ነበር ሌላ አዲስ እጅ አለ እህት አለ እሺ ወንድሜ አልጀርስ የአልጄሪያ ዋና ከተማ አልጀርስ ምላሹን እናያለን እሺ ናይጄሪያ አላውቀውምና ናይጄሪያ ሁለቱም ስለዚህ 15 ነጥብ ከመጀመሪያው ዙር አግኝታችኋል ሁለታችሁም እኩል ናችሁ አሁን ወደ ዋናው ልንገባ ነው ለእኩልነታችሁ አንዴ ለእኩልነታችሁ አሁን ወደ ሁለተኛው ዙር እንገባለን ሁለተኛው ዙር ሁለቱንም ጥያቄ ከመለሳችሁ 20 ነው ነጥቡ የሚሆነው አዲስ ወረቀት አዘጋጁ 20 ነጥብ ነው የሚሆነው ልብ በሉ ካልመለሳችሁ አንዳችሁ ከመለሳችሁ ደግሞ 5 ተቀንሶ 15 ይሆናል ማለት ነው እሺ ሁለተኛው ዙር የመጀመሪያ ጥያቄ ከአህያ የዋለች ጊደር ዳሽ ተምራ ትመጣለች ከአህያ የዋለች ጊደር ዳሽ ተምራ ትመጣለች መልሷ ቁጭ እሺ ጨረሳችሁ እሺ የሁለተኛው ዙር ሁለተኛ ጥያቄ ቦታ ነው መተነግሩን የእናንተ የደረሳችሁ ጥያቄ ተፈሪ መኮንን ትምህርት ቤት በአዲስ አበባ ውስጥ ያለው ማለት ነው ተፈሪ መኮንን ትምህርት ቤት የት አካባቢ ይገኛል ሰፈሩ እሺ በጣም ጥሩ ዋው ምላሹን እናያለን 20 ማርክ ነው የሚያስገኘው ለእናንተ ወደ እናንተ ከመምጣቱ በፊት ግራና ቀኝ ምላሹን የምታውቁ ትነግሩኛላችሁ ከአህያ የዋለች ጊደር ዳሽ ተምራ ትመጣለች ነበር እሺ ወንድሜ ተምራ ትመጣለች ይባል ስለዚህ ይሄ ምላሽ ከመለሱ እናያለን ማለት ነው ሁለታችሁም የመጀመሪያውን ምላሽ ታሳዩኛላችሁ እሺ ከአህያ የዋለች ጊደር ተምራ ዝላይ ተምራ እሺ ስለዚህ ተምራና ዝላይ ተምራ የሚል ምላሽ ተሰጥቷል እንቀጥላለን ተፈሪ መኮንን ትምህርት ቤት በአዲስ አበባ ውስጥ የት ሰፈር ይገኛል ነበር ከናንተ ምላሽ ተፈሪ መኮንን ተመስ ያራዳልች የታለ ያራዳልች አቤት እሺ ያኛው ልጅ እሺ ሽሮ ሜዳ ጥሩ ልጅ ነሽ በርታ እሺ ምላሻችሁን እናያለን ሽሮ ሜዳ ወይም 6 ኪሎና 6 ኪሎ የሁለቱም ምላሽ ትክክል ተመስ ሽሮ ሜዳ ከመድረሳችን በፊት 6 ኪሎን ከፍተን ስለሆነ ለሁለቱም አማካይ ነው 6 ኪሎ አካባቢ የሚሏሉ ሽሮ ሜዳ የሚሏሉ የሁለታችሁ መልስ ትክክል ነው ስለዚህ አንድ ስታችኋል ማለት ነው በዚህኛው ዙር 5 ነጥብ ተቀንሶባችሁ 35 አግኝታችኋል ማለት ነው 35 እና 15 50 አግኝታችኋል
የእናንተ እስካሁን ድረስ ያው 15 ነው ተመሳሳይ ነው ስለዚህ ይሄኛውንም ዙር በርቱ መልካም ወደ ጥያቄዎቹ እንገባለን ካለመናገር ዳሽ ይቀራል ካለመናገር ዳሽ ይቀራል ካለመናገር ዳሽ ይቀራል አባባል ነው እሺ እሺ እናመሰግናለን ሁለተኛው ዙር ሁለተኛው ጥያቄ ነው የምጠይቃችሁ ልክ እንደነሱ ሁሉ ተግባረ ዕድ ኮሌጅ ተግባረ ዕድ ትምህርት ቤት ወይም ደግሞ ኮሌጅ የት ሰፈር ይገኛል ተግባረ ዕድ አዲስ አበባ ውስጥ ማለት ነው እሺ ወደ መጀመሪያው ጥያቄ እናልፋለን ፈጣን ምላሽ እየሰጣችሁ ነው ከናንተ ከኦዲየንስ ካለመናገር ዳሽ ይቀራል እሺ ወንድሜ ደጃዝማችነት ደጃዝማች መልሰውት ይሆን እስኪ ከፋርጉት ካለመናገር ደጃዝማችነትና አላውቀው ሁለታችሁን ብታገኙ ያው ሙሉ ነጥብ ነበር የምታገኙት 5 ተቀንሷል ማለት ነው ለማንኛውም ወደ ሁለተኛው እናልፋለን ሁለተኛው ተግባረ ዕድ ኮሌጅ የት ይገኛል የሚል ነው እሺ ወንድሜ ሜክሲኮ እስቲ የሁለቱም ከግን ትቀራለች እዚህ ከፎርፌ ፎርፋለች አይደል ሜክሲኮ ያልካ ከን ፎርፌ አይፈቀድም ሜክሲኮ በጣም ጥሩ እስቲ እናያለን ሜክሲኮ በነገራችን ላይ ሜክሲኮ አደባባይ ቀድሞ ስሙ ምን አደባባይ ነበር በመባል የሚታወቀው ሜክሲኮ አደባባይ ከመባል በፊት ይለ በቤት ያላችሁ አግኝተውታል በቤት ያሉት ማይጨው አደባባይ ነበር ሲያለው ማይጨው አደባባይ በተመሳሳይ 50 የመጨረሻ የሚለያቸውን ጥያቄ እንጠይቃለን የመጨረሻ የሚለያቸው ጥያቄ ሶስተኛው ዙር ነው በዚህ ሁለታችሁም ከመለሳችሁ 30 ነጥብ ነው የምታገኙት ትንቅንቅ አንዱ ካልመለሰ አደራ ሁለታችሁ መመለስ አለባችሁ ይሄ በጣም የሚለያችሁ ስለሆነ ማለት ነው ስለዚህ ሽልማቱን ለማሸነፍ እሺ ዝግጁ ናችሁ ነጩ በሬ ጥቁሩ በሬን አስተኝቶ ተኛበት እሺ ቼዝ አዎ ጻፉ ነጩ በሬ ጥቁሩን በሬ አስተኝቶ ተኛበት ምን ይገኝ እንት ያቀውታ ሰው የራሱ ለብቻ ፈልጋል ለብቻ አቻው ይለፈን ብለሻል አይደለ እሺ ቋጥሩባቸው ከባድ አይደለ እሺ ይሄ ዝግጁ ናችሁ አዎ ይሄንን ከመለሳችሁ ሁለታችሁም ከመለሳችሁ ብቻ ነው መልሱ ትክክል ነው አንዳችሁ ከመለሳችሁ ዜሮ ይሆንና ወደ ሌላ ነው የምንገባው ማለት ነው እንቆቅላችሁ ምን አቀለ ንፍሮን ትቼ ገበታውን በላሁት የባሰው መጣል ንፍሮን ትቼ ገበታውን በላሁት እንዴት ነው ደስታችሁ በጣም ደስ ብሎናል ለቀድም ይሻላል ለሞከር ዝም ብለሽ እሺ ወደ መጀመሪያው እንለፍ የመጀመሪያው ጥያቄ ለኦዲየንስ እንሰጣለን ነጩ በሬ ጥቁሩን በሬ አስተኝቶ ተኛበት እሺ የታለ እንጀራ ነጩ በሬ ጥቁሩ እንዴት ነጭ እንጀራ ነጩ በሬ ጥቁሩን በሬ አስተኝቶ ተኛበት ጥሩ ነው እሺ ሌላ ዜብራ በጣም ግን አሪፍ ሙከራዎች ናቸው እሺ ሽበት እጄ ላይ ያለው መልስ
ነጩ በሬ ጥቁሩን በሬ አሰኝቶተኛበት ሽበት ሽበት ሺህ ውበት ይባላል አይደል? አውቀው ነበር ማርያም ነው ሽበት። አዎ ስለዚህ ለማንኛውም እናንተ የሰጣችሁት መልስ እስካሁን በገባይ መሰረት ቼዝ የሚልና ይለፈን የሚል ነው። ስለዚህ በጨዋታው ህግ ይለፈን ስለሌለ ነው ከይቅርታ ጋር። ስለዚህ አልተመለሰ ማለት ነው። የእናንተን ምላሽ እናያለን። የእናንተ ንፍሮን ትቼ ገበታውን በላሁት ነው ጥያቄው። መልሱ ምን ቢሆን ጥሩ ነው? ምን ሆነ? ዱባ። እሺ አዘን አሉ ለቅሶ ገበታውን በላሁትና አላውቀውም ነው። ስለዚህ እንዳጋጣሚ የሁለታችሁ ምላሽ አልተመለሰም፣ እኩል ናችሁ ማለት ነው። 50-50 ከፕሮዲዩሰሮቼ በጣም ቆንጆ ጥያቄ ነው ያወጡት። ባላንስ ያደርጋል ሁለታችሁም ብለን እናስባለን። ሁለታችሁም በየወረቀታችሁ ላይ ያለውን የመለያ ጥያቄ እናቀርብላችኋለን ማለት ነው። ሳይወልዱት ይሸከሙት። ሳይወልዱት ይሸከሙት። እሺ ሳይወልዱት ይሸከሙት መለያ ጥያቄ ነው የሚሆነው። እነሱን ምን ጠይቅና ከዛ በኋላ ወደ እናንተ እንመጣለን። የእናንተ የመለያ ጥያቄ ሳየው ያይኛል ምን ይሻለኛል? ሳየው ያይኛል ምን ይሻለኛል? ሳየው ያይኛል ምን ይሻለኛል? እሺ መልካም። ይሄ የመጨረሻ ጥያቄ ነው። ስለዚህ ሶስተኛውን ዙር አሁን 50-50 ጥያቄ መልስ አግኝታችኋል። ይሄኛውን ሁለታችሁም ከመለሳችሁ ብቻ 30 ነጥብ ይሆናል። አንዳችሁ መልሳችሁ አንዳችሁ ካልመለሳችሁ ዜሮ ነው የሚሆነው ማለት ነው በህጉ መሰረት። ስለዚህ የመጀመሪያው ጥያቄ የነበረው ሳይወልዱት ይሸከሙት። ሳይወልዱት ይሸከሙት። አዲስ እጅ አለ? አዲስ እጅ እኔ ነኝ ያለኝ። እሺ ወንድሜ ላንተ ላርክ ሰነፍ። እሺ ሳይወልዱት ይሸከሙት ሰነፍ አይደለም። እሺ አንቀልባ። እሺ ሳይወልዱት ይሸከሙት። እሺ እንስራ። ረበለ ወንድሜና እባክህ ወደ መሀል። ይሄ በጣም በርካታ ጥያቄዎችን በመመለስ ማነው ስምህ? ዘኪዮስ። ዋው ዘኪዮስ እናመሰግናለን ዘኪዮስ። የእውነት በጣም ሁሉንም ነው የመለስከው። በጣም ጎበዝ። ሳይወልዱት ይሸከሙት እንስራ ነው። ስለዚህ እንስራ ብሎ መልሷል። እንስራ የታችንን እናያለን። ይሄ ትክክል ከሆነ ሙሉ ነጥብ ያገኛሉ። ምን ሆነ? ሐሳብ የኔ ሐሳብ። ስለዚህ ወንድምና በትክክል ከመለሱት ያገኛሉ ማለት ነው። ካልመለሱት ወይ አንዱ ስህተት ከሆነ ወደ እናንተ እንደገና ወደ ሌላ ጨዋታ እንመጣለን። እሺ ጥያቄው ሳየው ያየኛል ምን ይሻለኛል ነበር። ለእናንተ ለስሽ ወንድሜ መስታወት። ዋው መስታወት። እሺ ሁለታችሁም እኩል ከፍ ታደርጉናላችሁ። ለካሜራ ታሳዩናላችሁ መልሱን። መስታወት መስታወቴ መሻምሳ ያለኔ ህይወቴ። ስለዚህ አሸናፊዎች እናንተ ሆናችኋል ማለት ነው። ምርጥ ተፎካካሪዎች ደግሞ እናንተ ሆናችኋል ማለት ነው። ስለዚህ የዚህ ውድድር አሸናፊዎች ሮዛና ሳሙኤል ሆነዋል ማለት ነው። እናመሰግናለን። እንኳን ደስ ያላችሁ። በቤታችሁ ሆናችሁ ይህን ፕሮግራም ተከታተሉና የሞከራችሁ ሁሉ በጣም እናመሰግናችኋለን። ቅዳሜ ከሰዓት ይቀጥላል። አብራችሁ ቆዩ።